አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ገርማችኋል? ዛሬ ደግሞ በአዲስ ታሪክ መጥቻለሁ። ኢንሻአላህ በእውነተኛ ታሪክ ነው። የታሪኩ ርዕስ የጽናት ተምሳሌት የፊርዓውን ልጅ ፀጉር አበጣሪ ክፍል 1። ጸሐፊ ጀሚላ ፋሪስ። ማሽጡ ቢንት ፊርዓውን ትባላለች። ትክክለኛ ስሟ በዘገባዎች ያልተላለፈ በመሆኑ በዚህ መጠሪያዋ ትታወቃለች። ይህች ሴት በፊርዓውን ቤተ መንግስት ውስጥ የፊርዓውን ልጅ ሞግዚት ሆና ታገለግል ነበረ። የአላህ ሱብሃነሁ ወተዓላ ፍቃድ ሆነና ባሏና እሷ የፊርዓውን ጌትነት በመካድ በዓለማት ጌታ በአላህ ሱብሃነሁ ወተዓላ አመኑ። ፊርዓውን የባሏን መስለም ወሬ በደረሰው ጊዜ ባሏን ገደለባት። በዚህ ጊዜ ፀጉር አበጣሪዋ ሞግዚት ትዕግስት ምርጫዋ አደረገች። ምንዳዋንም በጌታዋ ላይ ተሳሰበች። ሞግዚቷ እምነቷን ደብቃ በቤተ መንግስት ውስጥ ትኖር ጀመረ። ከዕለታት አንድ ቀን ግን የፊርዓውን ልጅ ፀጉር እየሰራች በድንገት ማበጠሪያ ወደቀ። በዚህ ጊዜ ቢስሚላህ አለች። የፊርዓውን ልጅም ይህን ቃሏን በሰማች ጊዜ አላህ ማለት አባቴ ነው አይደል ስትል ጠየቀቻት። ሞግዚቷ ግን አይደለም፣ አላህ ማለት እኔ ያንቺና የአባትሽ ጌታ ጭምር ነው አለቻት። ልጅቷም ከአባቷ ውጭ ሌላ አምላክና ጌታ መኖሩን ገረማት። ከሞግዚቷ የሰማችው ሙሉ ሄዳ ለአባቷ ነገረችው። በዚህ ወቅት አምባገነኑ ፊርዓውን እነ ረቡኩኑም አነ ረቡኩሙል አዕላ ብሎ የሚፎክርበት ጊዜ ስለነበረ በገዛ ቤተ መንግስቱ ይህ አይነት ክህደት መፈጸሙ እጅጉን አስቆጣው። እንድትመጣ አደረገና ጌታሽ ማን ነው ሲል አፈጠጠባት። ሞግዚቷም ቆፍጠን ብላ ጌታዬ ጌታህና የሁሉ ጌታ አላህ ነው አለችው። ፊርዓውንም በቁጣ ገነፈለ። ከሃይማኖቷ እንድትመለስ ካልሆነ ደግሞ ሊከተላት የሚችለውን መዘዝ ልትቋቋመው እንደማትችል አስፈራራት ነገራት። እሷ ግን በእምነቷ ጸናች። የተለያዩ ከባባድ ቅጣቶችና የግርፊያ ማዕትን ቢያወርድባትም ከሃይማኖቷ ለመመለስ አሻፈረኝ አለች። በመጨረሻም እርኩሱ ፊርዓውን አሰቃቂ ቅጣት ሊያወርድባት ተዘጋጀ። ከነሐስ በተሰራ በርሜል ውስጥ ዘይት ጨምሮ እንዲፈላ ተደረገ። ዘይቱ እጅግ ተፍለክልኳል። መልኩ ሲቀየር ይህችን ሞግዚት ጎትተው ከበርሜሉ ፊት ለፊት አቆሟት። ሞግዚቷ ግን ለሌላኛውን እሳትና የሚፍለቀለቀውን የፋላበት ዘይት ባየች ጊዜ ቅጣት አልደነገጠችም። ከአቋሟ ትንሽ እንኳን አልተለሳለሰችም። ባይሆን የአላህ ነፍስ አንድ ብቻ መሆኗን አስታወሰች። እሷንም ለጌታዋ ለማስረከብ ባገኘችው አጋጣሚ በጣም ተደሰተች። ሞት ከመወደው ጌታዋ ጋር ሊያገናኘት ቀርቧል። ከአምላኳ የምትገናኝበት ጊዜ መቃረቡ ደስ ተሰኘች። ከፈጣሪዋ መገናኘት ጓጓች። ሞግዚቷ 5 ልጆች ነበሯት። እጅግ ሲበዛ ተወዳቸዋለች። ትጎርስ በፊት ታጎርሰዋቸዋለች። በእጇ ባይኖራትም በአፏ የያዘችውን አውጥታ ትሰጣቸዋለች። አቤት ስትሳሳላቸው! ምናልባት ከነፍሷ አስበልጣ ስትወዳቸው አትገርም። ፊርዓውንም ለልጆቿ ያላትን ጥብቅ ፍቅር ያውቅ ነበርና ልጆቿን አስመጣ። ከልጆቿ በፈላው ዘይትና በአናታቸው መካከል ሆነው ግራ በመጋበት ስሜት አይኖቻቸው ወዲህ ወዳ ያንከራትታሉ። ድንገት ወደ እናታቸው ሮጠው ተጠመጠሙ። እሷም እንባ መገደብ አልቻለችም። ደጋግማ ትስማቸውና ታሸታቸው ያዘች። የመጨረሻ ልጇን አፋፍሳ አንስታ አቀፈችው። ወደ ራሷ አስጠጋችና ጡቷን አሳየችው። ዋ እናት! ፊርዓውን ይህን ባየ ጊዜ ወታደሮቹ ትልቁ ልጇን ወደ ፈላው ዘይት እንዲወስዱ አዘዘ። ልጁ ወደ እናቱ ይጮሃል፣ እማ ድረሽልኝ ይላል። ወታደሮቹም ይማጸናል፣ ፊርዓውንን ይለምናቸዋል። ቢቸግረው እዚህ ግባ በማይባለው ትንሽ ጉልበቱ ይማታል፣ በትናንሽ እጆቹ ይወራጫል። እናት ሂደቱን አይኗ ቢያይም ልጇ ወደ እሳት ሲጎተት የማስጣል አቅሙ አልነበራትም። ብሶቷን ለጌታዋ ከመናገር ውጭ ትልቅ አማራጭ አልታያትም። እናት አቋሟን ባሳወቀች ጊዜ ወዲያውኑ ልጇን ከፈላው ዘይት ውስጥ አስገቡት። ያ አላህ
ያለ አንዳች ጥፋቱ ማገዱት። ታናናሽ ወንድሞችን በክስተቱ በመሰቃቀጥ በትናንሽ መዳፋቸው ፊታቸውን ሸፈኑ። በጩኸታቸውም አካባቢውን አወኩት። ጉንጮቻቸው በእንባ ራሱ። ዘይት ውስጥ የተከተተው ልጅ ስጋ በቅጽበት ከአጥንቱ ተለየ። ነጭ አጥንቱ በፈላ ዘይት ላይ ተንሳፈፈ። ፊርዓውን አጥንቱን ለሞግዚቱ እያሳየ ከእምነቷ እንድትመለስና አላህንም እንድትክድ አስፈራራት። እናት አረግን በእንቢታዋ ጸንታለች፣ በአቋሟ ጠነከረች። ፊርዓውን የባሰውኑ ተናደደ፣ እጅግ ተቆጣ። ሁለተኛ ልጇንም እንዲቀርብ አዘዘ። ልጁ እሪ እያለ ከእናቱ ነጥለው ወሰዱትና በቅጽበት ከፈላው ዘይት ውስጥ ከጎተቱት አጥንቱ ከወንድሙ አጥንት ጋር ተቀላቀለ። ነገር ግን በእናት አቋም ላይ አሁንም ለውጥ አልታየም። ፊርዓውን ወታደሮቹን እያጣደፈ ሶስተኛውንም ልጅ ላይ እርምጃ እንዲወሰድ አዘዘ። እሱም ከዓይኗ ወስደው ዘይት ውስጥ ከተቱት። እናት አሁን አቋሟ አልቀየረችም። ክስተቱ የሚከታተለው አራተኛው ልጅ በእናቱ እግር ስር ተጠመጠመ። ተደፍቶ ሲያለቅስባትም ከዓይኑ የሚወርደው እንባ እግሯን አርሶት ነበረ። እሷ ግን አቅፋ ሻሽታ አደፋፍራ ልትሰናበተው ሞከረች። ነገር ግን ጊዜ አልሰጣትም። በጭካኔ ወስደው ወደ ወንድሞቹ እጣ አስጎነጩት። እናት የተለቀቀ አራተኛ ልጆቿ አጥንትና ስጋ በቅርብ ርቀት አሸተተች። በበርሜሉ የሚፋጀውን የልጆቿን አጥንት ቆጠረችው። አንጀቷ ዳግም ተንሰፈሰፈ። ትዝታዎቿ አንድ በአንድ ተቀሰቀሰ። ሱባት ስትበላቸው፣ ስትጣጣቸው፣ ስታጥባቸው፣ ስታስተኛቸው፣ ስታጫውታቸው፣ አቅፋ አገላብጣ ስትስማቸው፣ በሽንታቸውም የበሰበሰ ደረቷን፣ በቅዘናቸው የሸተተ ጭኗ፣ ይህ ሁሉ ትዝ አላትና በሀሳብ ውስጥ ገብታ ነጎደች። ከእንቅልፏ ተነስታ የምታጠባቸው ሆዳቸው ጉሎ ይሆን ታመውብኝ ይሆን ብላ የምትጨነቅላቸው የብቸኝነቷ ተጋሪ የሀሳቦቿ ማስረሻ የሆኑት እነዚህ እንቦቅቅላዎች አሁን ድምጻቸው ሆነ ትንፋሻቸው የለም። ለቅሷቸውም ሳቅ ጨዋታቸው ርቋል። በቅጽበት እንደሌሉ እንዳልተፈጠሩም ሆነዋል። እነዚህ በ9 ወር ድካም ላይ ድካም የተወለዱ በእናት ልፋት ያለ አባት ያደጉት እጅጉን ተሳሳላቸው የነበሩ ልጆቿ አሁን በደቂቃ ውስጥ ላይመለሱ ተለያይተዋል። ዓይኗ እያየ በዓይኗ ፊት በጭካኔ ነጠቋት። ባላጠፉትና ባልሰሩት ወንጀልም ከእሳት ማገዶ ነው። ልጆቿ ሳይሆኑ ልቧን አውልቀው የወሰዱት ያክል ነው የተሰማት። ጽናት መልሶ እሷንም አስገረማት። ምን አንጀት ቢሰጣት ነው እንዲህ መጨከኗ? በመጨረሻም እጇ የቀረውን ጡት ያልጣለውን 5ኛ ልጇን ሊነጥቋት ሲመጡ ከልክ በላይ ደነገጠች። ሁኔታዎች ከምትቋቋመው በላይ ሆነባት። ልጇም ጡት እየጠባ ጡት አፍ ውስጥ ነበረ። ሁኔታዎች ሁሉ ከእይታው የማይሰወሩት አላህ ሱብሃነሁ ወተዓላ ከዚህም በፊት ሆነ በደነገጠች ጊዜ ከጎኗ ነበረ። ልጇን ሊወስዱ ሲሉ በደነገጠች ጊዜ ገና ጡት ያልጣለው ልጇ እንዲናገር አደረገውና ልጁም ለእናቱ ወደ እርሷ ዞር ብሎ እንዲህ አላት፣ እናቴ ሆይ ሐቅ ላይ ነሽና ታገሽ አላት። በዚህ ጊዜ ያለማመንታት አስረከበቻቸው። እነሱም ወስደው ያለምንም ርህራሄ ከፈለው ዘይት ውስጥ ከተቱት። ወዲያውኑ ድምፁ ጠፋ። ምናልባት በአፉ የያዘው የእናቱ ጡት ወተት እንኳን አላጣጠመውም ይሆናል። የልጅነት ጠረኑ ትቶላት እንባውንና ላጩን ደረቷ ላይ አፍስሶላት ተሰናበታት። የ5ቱ ልጆች አጥንት በበርሜሎ ውስጥ በዘይት ላይ ይንሳፈፋል። የተቀላቀለ ስጋ ሽታ አካባቢውን አፍኖታል። እናት አሁንም በአይነ ህሊናዋ ልጆቿን ቃኘች። ፈጽሞ ክፉ እንዲነካቸው አትፈልግም ነበር። ከእነርሱ ማስቀደም ትወድ ነበረ። ዛሬ ግን የጌታው የአላህ ፍቃድ ሆነና እንደ ድንች በአይኗ ፊት
የተቀለቀሉትን የልጆቿን ጉዳይ በአላህ ሱብሃነሁ ወተዓላ ተሳሰበች። መልካም ትዕግስትንም አደረገች። አሁን የቀረችው እርሷ ብቻ ናት። ባል የለ፣ ልጅ የለ፣ ወገን የለ። እየጎተቱ ወደ ፈላው ዘይት ወሰዷት። አሁን ተጨማሪ ድፍረት አገኘች። ልጆቿ በተሻለና በአማረ ሁኔታ ውስጥ ሆነው ነገ መጨረሻ ዓለም እንደምትገናኘቸው አሰበች። ወደ ፊርዓውን ዞረችና ጉዳይ አለኝ አለችው። ሀሳቧንም የለወጠችው መስሎት ደስ አለውና ምን ነበር አላት። ፍጹም በመረጋጋትና ሙሉ በራስ መተማመን ይታይበታል። ወደ ሞት የሚጓዝ ሰው አትመስልም ነበር። አደራህን የኔንና የልጆቼን አጥንት አሰባስብና በአንድ ጉድጓድ ውስጥ ቅበረን አለችው። በእልህ ወዲያውኑ ወደ ፈላው ዘይት ውስጥ ከጎተቷት ስጋዋና አጥንቷ የሚፍለከለከው ዘይት ተለያየና እናትና ልጆቿ ዳግም ነፍስ በተለየው አጥንታቸው ተገናኙ። ይህች የአላህ ባሪያ በዚህ መልኩ አለፈች። በዲን ላይ ጽናት ምን ማለት እንደሆነ ለዓለም አስተማረች። ለጌታው ያላት ፍቅር የትኞቹን በቃል ከሚገለጹት በላይ በተግባር አሳየች። አላህ ሱብሃነሁ ወተዓላ ይህች ሴት በመንገዱ የከፈለችውን መስዋዕትነት እንደዋዛ አልተመለከተውም። ተስፋዋ፣ ልፋቷንና ሀሳቧን ምን አልቀረም። በምድር ላይ ሳለች የሰው ቤት ሰራተኛ ብትሆንም በአሄራ ግን የታላቁን ጌታዋን ታላቅ ጸጋ የአላህ ውዴታ ከማግኘት አላገዳትም። አላህን ትፈራ ነበርና በመልካም መስተንግዶ ተስተናገደች። ክብር ባለው ማረፊያ ከልጆቿ ጋር አረፈች። ውድ እህትና ወንድሞቼ ከዚህ ላይ የቀረበውን እውነተኛ ታሪክ ምናልባት በሰው ልጅ ታሪክ ታላቁ ጭካኔ የተገለጸበት ሊሆን ይችላል። ሞግዚቷም ከፈለገችው መስዋዕትነት ተወዳዳሪ ይኖረዋል ተብሎ አይታሰብም። እስቲ ከዚህ ሴት ተጋድሎ ጋራ የኛ የድናችን ያለን ልፋትና ጥረት እናገናዝብ። ልዩነታችን የሰማይና የምድር ሆኖ እናገኘዋለን። በሚገርም ይህች ሴት እንደ ማንኛውም ሴት ሁሉ ሴት ናት። የተለየ ልብ አልተሰጣትም። ከሰው ያልሆነ ጭንቅላት አልተገጠመላትም። ነገር ግን ኢማኗ በአላህ ሱብሃነሁ ወተዓላ ላይ ያላት እርግጠኝነት ይህ ሁሉ ግፍና መከራ እንደ ቀላል እንድትመለከተው አደረጋት። በዚህ ስራዋም የመልካም ሰሪዎች ምንዳ የማያጠፋ አላህ በጀነት ከእሳት ታላቁን ጸጋ ጀነትን አወረሳት። በዚህ ባነበባችሁት ታሪክ ምናልባት ልባችሁ ተነክቶ ይሆናል። ምናልባት ደግሞ እንባችሁ በጉንጮቻችሁ ላይ ፈሶ ይሆናል። አንብባችሁ ወይም አዳምጣችሁ ላላዳመጡት የሚያስተላልፋሉና ለእንባ መታደል በራሱ አንድ ነገር ነው። ነገር ግን መነሳሳትን ወደ ተግባር በመለወጥ ጥንካሬያችንን እንድናዳብረው ይገባል። ከከንፈር መምጠጥ በታሪክ መመሰጥ በዘለለ ጽናት ግድ ይለናል። ድናችን ድንጋጌዎች ላይም ሆነ የሚገጥመንን የህይወት መሰናክሎች ለማለፍ ጽኑ ልንሆን ይገባል። እኛ ኢስቲቃማና የየቂን ድሆች ሆነን ሌላ ቀርቶ ብዙዎቻችን በሰላትም ሆነ ለኛ ጥቅም በተደነገገልን በሂጃብ ላይ እንኳን መጽናት ቸግሮናል። ስንቶቻችንን ወዲህ በቀን አጨናንቀን አቃጠለን እያለን የምናማርረው? እስኪ ሁላችንም ራሳችንን እንጠይቅ። ኸይር ስራ አለን? ምን ላይ ነን? እስቲቃማ አለን? መልሱ ለእናንተ ቻለው። የዛሬው ታሪኬ እዚህ ጋር ያበቃል። ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁ። ኢንሻአላህ ነገ ደግሞ በአዲስ ትረካ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። Mm-hmm.